እንደሄደ ገብታችኋል ሐዋላ ብር ይዞ ገብታችኋል እንደገና ደግሞ ለምን እንደሄደ ታውቃላችሁ ዱባይ ላይ 2 ጊዜ 3 ጊዜ ተጠራ ያንን ሸሽቶ ኢትዮጵያ መሄዱ ነው በሱ ቤት ዱባይ ላይ የሰራ ወንጀል እንትን የሚያረጋው አልመሰለው አንድ ቀንም ስራ ሰርቶ ያውቅ ኑ መኪና ይላሳያችሁ ይላችኋል በቅርቡ ትሞቻለሽ መኪና ውስጥ የሆነት አይሻልም በባቡር በትሬን እኔኮ ማድረስ ያለብኝ ለህዝብ ያድርሻለሁ እኔም መስማት ያለበት 1000 የፖሊስ ወይ የመንግስት አካል ይኖራሉ አይደል ለሚመለከተው አካል ስለ ስብእናም ሆነ ስለ ህዝብ የሚያሳስበው ለአንዱ እኮ ያደረስኩ ነው ያለሁት ገብታችኋል ለአንዱ this is our point ልጆቹ እነዛ ሴቶች ወረቀት ስለሌላቸው አድማ የተደረገባቸውና እንደዛ ተደፍረው ቪዲዮአቸው የትም የተሰራጨ ልጆች ሀቅ የሌላቸው ነው የሚመስላችሁ ታዴልዬ አይገርምም ታሰረ አይታችኋል ታዴል እሱ ከኔ ንጹህ ሆኖ ልንገር እኔ እቺ ለደረሰችብኝ ክስ ደስታው እንደ ሲገልጽ እንደነበር አይታል የዛበሻን ዜና ጋውን ነጭ ጋውን ለብሶ ጁስ እየጠጣ ነበር ደስታውን ሲገልጽ የነበረው በውስጥ ምን ብሎ እንደጻፈልኝ ታውቃለህ አንቺ ቆሻሻ አሮጊ ስፈልጊ ከቲክቶክ አጠፋሻለሁ መደበሪያ ስለሆንሽ ነው ግን የሺ ሰው መከታ ከጀርባዬ አለ ብሎ ስም ጠቀሰልኝ ጋሼ እንትን አለልኝ አለኝ እሺ ያ ምን ብሎ እንትን እንዳለኝ ማለት ነው ከኛ ግሩፕ የፈጠርናል እነዚህ ለሴቶች ስብእና ይቆም ነው ማለት ገብቶቻል ይቆም ነው አንዷ የሱ ግሩፕ ገብታ ምን ጻጻፈው ሪፖርት ምናረጋውን ሁላ ወስዳ ሰጠችው እኔ ያላዩዋችሁ መሰላችሁ እንዴ ብሎ አረቀቁ ሆነም ቀረም እኛ ሐሳባችን ፖሊስ ጋር ደርሷል ምን አገባን ከፖሊስ ውጪ ደግሞ ለሚመለከተው አካል ስለ ኤምባሲም ስለምንም ስለ ሁሉን ነገር ነው ላክነውኛ ሁሉም ወላ ዱባይ ወላ ኢትዮጵያ ጉዳዩን ላክነው ገብታችኋል ምን ታመጣላችሁ ነው ያለን እኔ ባላመጣ ማም ታመጣለች ማም ባታመጣ አብዱ ያመጣል አብዱ ባያመጣ ቴዲ ዘውን ያለው ቴዲ ባያመጣ ኤደን አለች ስንት አሉ እንዴ 10 ልጆች ነን ከ10 አንዷ ብቻ ነች ስታጭበረብር አይተን በግሩፑን በተን ነው ኦሬዲኛ ምን ፈልገውን አድርገናል የሴቶች ግፍ ቀልድ ነው እንዴ ሴቶች እንደዛ ሲደፍር ገብቶቻል እንደዛ የሚደፍረውን ሰው ላይ ከጎን ሆናችሁ ሄለ ላይ ስታላግጡ ነበር ሐቅ እንትን ጋይስ ያ ግን እናመሰግናለን ድምጻችንን የሰማችሁ እግዚአብሔር እናመሰግናል ኤዲዬ ነይ ግቢ ዝም በያለው እንደዚህ እስቲውን ድረስ ነው አለ ነይ አሁን ነው ያውሪ አታውሪ ምን ባባለው ለዛ አይደል ያ መቼ ነበር ፖሊስ የጠራው ዱባይ ላይ ከ2 ሳምንት በፊት አይደል ያ እሱንም አውርተናል አላወራን ፖሊስ ብላርግ የውነት ጎበዝ ጥሩ ነው ያረጋችሁ ያላችሁት ዱባይ ላይ ጥሩ ዱባይ ለምን ወደ ኢትዮጵያ ሄዶ ጸባይ ለምን እንደሆነ ታውቂያለሽ 2 ጊዜ ጥሪ ቀረበበት እና ከኢትዮጵያ መውጣቱ ነው ከዱባይ መውጣቱ ነው እኮ በሱ ቤት እኛ ግን ኢትዮጵያም ሪፖርት አድርገናል ለምን እነዚህ ዱባይ ላይ የሰው ሀገር ላይ የሚሰቃዩት እህቶቻችን አንድ ኢትዮጵያዊ እንደዚህ ሆነ ተብሎ ሙሉ ኢትዮጵያ ነው ስሙ የሚጠፋው ራይት አንድ ችግር ቢደርስባቸው ኤምባሲ የት ነው ያለኸው ነው የሚባለው አይደል ዜጎቹ በፖለቲካ ምክንያት ተሰደው ይሄው መከራቸውን እያዩ ነው ይላሉ እነሱ ለሚጠቀሙባቸው እነሱ ዩዝ እያረጓቸው ለዛም ኢትዮጵያም ይመለከቷል ለምን የሀገርን ገጽታ ያጠፉን ያሉት የሴቶቹ መጎሳቆል የሴቶቹ እንደዚህ መከራ ማየት ሀገር አልባ አይነት ስሜት እንዲሰማቸው በየምናም ላይ ያ
ቆይን ብዳታም ከዚህ ላይ አውጣው ሂድ አንተ ነፍጣ ናይ ለኾስኾስ ሙሽሙሽ ሂድ ከዚህ ሂድ ትዝ ይላችኋል ቴዲ ምን እንዳለ የመጀመሪያ ቀን ሲያመጣው እና ማን ነበረ አብነት ነው ማን የሚባሉት ልጆች ሄለን ጋር ያንቀለቀለ ያመጣ የነዚህ ሴቶች እንባ ይውጣ ሲለዋል ምን አባቷ ታረጋኛለች አለ እኔ አላረገውም ህዝቡ ሰማም ይሰማ ሴቶች ላይ የሚያረጉት ግፍ ያ ትዝ ይላች ምን ታረጋኛለች ምናምን ምን አባ ነው ምናምን ያኔም ምንም አላረጋችሁኝም ማለት ትዝ ይልሻል ሄድዬ ያኔም እንደዛ ህዝቡ ግር ያለ ቀን ምንም አላረጋችሁኝም ማለት ከዛን ያኔም የት ነበር ሄደው ኢትዮጵያ ነበር ሄደው ትዝ ይላችኋል ኢትዮጵያ ነበር ሄደው እዛ ሴት የእውነት ማለት መንግስት ብቻ ምናምን አለም የእውነት እዚህ አውርተን ቶፒክ ብቻ አርገን የለም እንዲ ግርግር ፈጥረን ብቻ ስላልተውን ራሱ ደስ ይበላችሁ እግዚአብሔር ማታ እናወራዋል ለካ መሽቷል ኦሬዲ ሺት እኔ ደም ጭራሽ እሱ ንጹህ ሆኖ ጸባዬ እሱ ሲጨፍር ነበር ሀቅ ወጣ ብሎ እሱም ሀቅ ኖሮ ታስበሽዋል እኔ ላይ ሀቅ ኖሮ ሲጨፍር አይተሽዋል ሰው እኮ ይፈለገ ሌላ ሰው ሀቅ ኖረኝ ምናምን ይበል እሱም እኔ ላይ ሀቅ አለው አይስበሽዋል እሱም እኔ ላይ ሀቅ አለው ሲጨፍር በውስጥስ ምን አለኝ ከፈለኩ እኮ ግሩፔን አሰናድጄ አለ ቲክቶኳንም ሁሉንም ላዘጋባት ይችላል ለዝናናባ ስለፈለኩ ነው የተውኳት እኔ የሺ ሰው መከታ እንትና አለልኝ ብሎ ስም ጻፈል ያን ስክሪንሾት ለሚመለከተው ልክ ያለው ገብታችኋል ምን ያክላል ጋይስ ይሄ ድንክ ነው እንደዛ ይመቹ በቃ አሁንማ ህግ እጅ ገብቷል በቃ ጨርሰናል ዊድ ፊኒሽ ጋይስ ደን ትላላባ ደን ካምቦል እልል ብላም አትልም ብቻ የሚሰማ የሰዎች ሀቅ ራሱ እንደማያስተኛ ማሳውቅ ጥሩ ነው ሄለን በቃ ስራ ቆምሽ ማለት ነው ስራ የለኝም ተከለከልኩ አገዱ እነሱ ሀብታም ሊሆኑ እኔ እንዳያረጉኝ እና እርዱ እባካችሁ ተባበሩ ያ ከቻላችሁ ጎፈንድ ክፈቱልኝ ከቻላችሁ ጌም አጫውቱኝ ያ ሳንዬ ቴንክ ዩ ያ እስቲ ታርሰ የሆነ ሰው ይመጣል ፊንገር እየሄደችብሽ ነው ችግር የለም ትጨርስና ቪዲዮ ላኩልኝ ክረምቱን በናዝሬት ባዳማ ከተማ ያ እስታውን አልተፋቱሽም እግዚአብሔር ትላንት ዮኒ ምን ሲል እንደነበረ ሰምታችኋል እስቲ ከቤት ውጪ እስታውን ያልተገደልሽው በግንባርሽ ጥይት ያልገባልሽ ከቤት ስላልወጣሽ ነው አለኝ ሰማችኋል እቅዳቸው ከቤት አትወጫትም እቤት ውስጥ ቁጭ ብለሽ ለፍልፊ ትንሽ እግርሽ ወጣ ቢል ግንባርሽ ላይ ተደቅኖ የተቀመጠልሽ ጉጥ አለ አያችሁ ለምን ፈርቼ ቤት እንደተቀመጥኩ ያ ኦሪት አለንኩ እግዚአብሔር አሰማችኋለሁ ችግር የለው አሰማችኋለሁ ያ ቃል
በቃል ያለው ምንድነው ያለው? የቱ ጋር ነበር? የት ነበር? የት ነው ዳውንሎድ ያደረኩት? ዳውንሎድ እኔ ባላረገውም ሺህ ሰው ልኮልኛል። ባይዘው ተጠንቀቂ ሄለን የምትይው ነገር አሁን እያመንኩ ነው ብሎ ይላኩልኛል። እስካሁን አላመነውም ነበር። እንዴሉ ማንን ነው የቦለኩት? ኧረ ለምን እግዚአብሔር እንዴት ማንም ቦለኩኝ? እኔ ግን ይሄ እጄ ግን የት ነበር? ቆይ እዚህ በመጣችሁበት መጣል በምትሄዱበት ኃይል እኔም ነክቼ አሳብዳችኋለሁ። የሰው ገለሻል። ያ የገደልሽው ሬሳ አትተኝ ማለት ይከፋል። አትተኝ እውነቱን ልንገርሽ እኔ ነጭ ቅማል እቤቷ ተሽ ሽምድምድ ብላ ቁጭ ነው ያለችው። ከቤት የምትሰራበት ቦታ እንኳን አትሄድም። ስራ ቦታ እንኳን አትሄድም። ቤት ሆና መለፍለፍ ትችላለች። ከቤት ደጁን አታየው። በግንባሯ እንደሚለቀቅባት ታውቃለች። ከቤት ደጁን አታየው። ሰማችሁልኝ? ከቤት አትወጣም። ደጅ ከወጣች በግንባሯ እንደሚለቀቅላት ታውቃለች። ምክንያቱም እቅዳቸውን አያችኋል። እቅዳቸውን አያችሁ። መንግስት እየሰማልኝ መንግስት እየሰማልኝ ሌላም ስክሪንሻትም ጠይቁኝ እልክላችኋለሁ። የሚመለከታችሁ ከቤት አትወጣም። ከወጣች በግንባሯ እንደሚለቀቅላት ታውቃለች። አያችሁ እቅዳቸው። ትልቁ ፖይንታቸው ሄለንን ማስገደል ነው። አያችሁ። አሁን ደግሞ ጭራሽ ሃፒ ገባ። አሁን ነው የበለጠ ሽጉጣቸውን የሚያቀባብሉት። ምን ማድረግ እንደምንችል ገብቷቸዋል። ያ ገብቷቸዋል። እንድታዩልኝ እኔ እኮ ማንነታችሁን አሳውቄ ነው እኮ የምትገሉኝ። ዝም ብዬም አልሞታትም። ዳይኔ ይሄ የሆኒ ድምጽ አይደለም የሱ ድምጽ አይደለም። ተውት አይደለም ያ ይሄው ቁጭ አድርገዋለሁ። ለፖሊስ ሄጄ እሰጣለሁ። የማደጋፊ እንደነበሩ የተለያየ ቪዲዮ ሲሰሩ የነበሩትን ሁሉ አያይዣለሁ። እንገልሻለን ያሉት ስንት አሉ? ያንን ሁሉ አያይዣለሁ። የሕክምና ወረቀቴን ምን ያህል ዲፕረስ እንደከተቱኝ እሱን አያይዤ ያ እና እጃቸው ረጅም። የምትሰሙ ሰዎች እቅዳቸውን እየሰማችሁልኝ። አሁን ዝም ብሎ ድራማ ሊመስላችሁ ይችላል አይደል? ያ ናይ ፈርቻለሁ። እኔ ማሳወቅ አለብኝ። ለምን ያን ነገር ቢሆን ልጅ እንዳለኝ እንድታስቡ ፈልጋለሁ። ከቤት አትወጫትም። ከወጣሽ በግንባርሽ መሳሪያ ቀለሃ አይምሮሽ ላይ ጭንቅላትሽ ላይ እንደሚተኮስ ታውቂያለሽ። እስቲ ትውጣ። ስራ ያስፈታናት እኛ ነን። ሰማችኋ? እንትናዬ ቆይ እስቲ ብሎክ አርግሺ ነው የተባልኩት። እግዚአብሔር እንዴት ነው ብሎክ ያርግሽ? ቆይ ልይሽ እስቲ እንዴት በምን ሂሳብ
every time someone joins my የሆነ ሰው ብሎክ አረክሽኝ በስተት አሉኝና እስቲ ብሎክ ውስጥ እንዴት ነው ገባው ብሎክ ትላለ የሆነ ሰው ብሎክ አረኩበት ሰኔ ግን በስተት ብዙ ሰው ብሎክ ያለው ማለት የሆነ አሁን ነው ግቢ ተብሎ ኮተሻለ የሆነ ጭራሽ ሞዴሬተሬን ብሎክ አረኳት ማን አረጋለው ብዬ ይሁን ማብዬ ማንን አደርጋለሁ ብዬ ይሁን ያ ወይ ለእስክንድር ለምን ነው መግባት የፈለከው ወንድሜ ብዙ አንዳንድ ትጽፋለህ ለምን መግባት ፈልገን ያ የቴቴ ድምጽ አይደለም የቴቴ የሱ ድምጽ አይደለም እሱን ተውት የተነገረውን ወይ ደግሞ እቅድ ከሰማ እሱ መደበቅ ነው ማይችል ያ ኢትዮ ያልተመለሽም እንዴ የታልሰ የት ነበር ሲጻፍኩት እስቲ አወይ ዘመን እስቲ የነተገኘን የተከሰሱበት ማለት እኔ ሲደርሰኝ የነበረ ኢንፎርሜሽን ምን የጎደለ ኢንፎርሜሽን ፖሊስ እንደደረሰው ማየት ፈልጋል እሺ የኢትዮጵያ ፌደራል ፖሊስ ጉዳዩ ሲያጣራ ቆይቶ ሀገር ውስጥና ውጪ ዋና ሲፈጽሙ ቆይተው ዳውድ ተፈራ ለገሰ ደስታ ተገኛ በገዝና በወጣት ውጪ ሀገር ያሉት ከዱባይ ፖሊስ ጋር በመተባበር እናት ይተሙት ጉይ በመተባበር ተጠርጣሪዎች በቁጥጥር ስር ውለዋል ሐምሌ 10 እንደዛ ለሀገራችን ተላልፈው እንዲሰጡ አድርጓል ተጠርጣሪዎቹ ምንም አይነት ሰውን ወደ ውጪ መላክ የማይችሉ ህጋዊ ፍቃድ ሳይኖራቸው በሀገር ውስጥ ያለው ቡድን ከውጪ ካለው ቡድን ጋር ተሳስሮ በመፍጠርና በተቀናጀነት በቅንጅትነት ማለት ነው በተለያየ ካምፓኒዎች ስራ እናሰራቸዋለን በማለት ከ2015 ጀምሮ በርካታ ዜጎችን ከተለያዩ ኢትዮጵያን እስከ እንደዚህ ብረስተ 60 ሺህ እንደዚህ እንትን ብለው ያ ወንዳት ገንዘብ የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎች ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የሁለት ወር የቱሪስት ቪዛ ሲያልቅ የ2 አመት የመኖሪያ ፍቃድ እንሰጣችኋለን ካልከፈላችሁ ግን ወደ ኢትዮጵያ ተመለሳላችሁ በማለት በአንድ ሰው 1200 ድርሃም እንዲከፈሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይን ሲያደርሱ ቆይተዋል ብሏል ፖሊስ ይላል ተጠርጣሪዎቹ ተጎጂዎቹ
ሞድሬ ለካ ብሎክ ሲደረግ ይነሳል። ኦኬ ቆይሽ እሺ እንዴ ነበር እንዴ አርጊያ ፎሎ አርጊያ መጀመሪያ ፎሎ አርጊ መጀመሪያ ፎሎ ካልሆንሽ አትቺም ይላል። ኤዲዬ ላስገባሽ እንዴ ግቢ ኤዲ ማን አስገባው? ኤዲዬ ሄሉ ሆነ ተከናወነ ወዴት ኮምፓሱ ጠፍቶበታል። በቃ እንደዛ ነው። እኔ ሰው ሲታሰር ምናምን እንደዚህ የሆነ ሳቄ መጥቷል። ትዝ ይልሻል እኔ ምን እንዳለኝ አጠፋሻለሁ ከኔ ጋር የሺህ ሰው መከታ ጀርባ ያለ ብሎ ስም ጠርቶ የጻፈልኝ ለኛም እኮ ብሎናል። ያ እና እናንተ መጨረሻ ላይ እኮ ቃል ገብቼለት ነበረ። ፖስት አድርጌዋለሁ። እንደውም ግሩፓችንን ሁሉንም እየዞረ ምንም አታመጡም የሺህ ሰው መከታ እንትና አለልኝ እያለ የሆነ ሰው ስም ይጽፍልን ነበር። የሚገርማችሁ ነገር እግዚአብሔር ያ ኢትዮ ፎሎ አርጊኛ መጀመሪያ አይ ፎሎ ሳታረጊ አትቺም ይላል ሞዴሬተር ማድረግ ያላረገሽን ሰው ገና እኮ አላለቀም እኮ ሄሉ። በነገራችን ላይ ኢትዮጵያ ገብተው አይደለም ከኢንተርፖል ጋር እንትን ብሎ ነው ወይ ተላለፉት። አይተሻል? ትዝ ይልሻል? በስተመጨረሻ 2 ሳምንት ላይ ፖሊስ ላንቺ ኢሜል አላከልሽም መታወቂያሽ እንድትልኪ? ያ ማሚዬ መታወቂያ ጠይቋት ሄለን ኖርማል ነው እንደ ልስጥ ብላኝ ስጪ ፖሊስ ነው እኮ አልኳት። ለኔም ጠይቆኝ ፖሊስ አይደል ስጥት መታወቂያችን ስጥት። ያኔ ምንድን ያለው ዝም በእኔ ተባባለው አይደል? ያ አብዱስ ሄሉ መታወቂያ ተጠይቀናል ሲል ስጧ ፖሊስ አለ እንደ ጠይቀን ያ በሲሪየስ ጉዳዩ መያዛችንን እኮ እንዲያ ለማወቅ ፈልጉ ነው አለ ያ ሄሉ። አይ በጣም እንትን ብሎ ነበረ። በጣም አፍልቶ ነበርና የሚተርፍ መስሎት ነበር። ሴቶቹን እየዞረ ያስፈራራ ነበረ። ከዛ በኋላ ራሱ አንቺ በጣም ሌላ የራስሽ የሆነ እንትን ስትረስ ላይ ስለነበርሽ አንጨምርብሽም ብለን ነው እንጂ በጣም ብዙ ነገር ነበረ። ሴቶቹን ራሱ በጣም ያስጨንቃቸው ነበር። እና የሚገርምሽ ነገር በጣም ነውር እየተሰማኝ ትልልቅ ሰዎች ለሚባሉት ያን የሚያስጠላ የወሲብ ቪዲዮ ላኩላቸው እንዲረዱኝ ብቻ። ገብቶሻል? ይገባኛል እነሱን አልሚያጠናቸውም ነበር፣ ግን ምለው እንዲገባችሁ ብዬ የወሲቡን ቪዲዮ ላኩላቸው። ሴቶች ላይ ምን እያደረጉ ለምን እነዚህ ሴቶች አንድ ነገር ከፎቅ ላይ ቢፈጠፈጡ ኢትዮጵያ እንደዚህ ሆነ ተብሎ የኢትዮጵያ ስም ነው የሚጣለሸው። ኤምባሲ ሬሳ እንኳን አይልክም ነው የሚባለው። ገብቶሻል? እነሱ ለበዘበዙት ያ ገብቶሻል? ያ ስለ ብሩ ሲያስልክ የነበረው ሲያስገድድ የነበረው የት ነው እንትን ያለው? ጸጥ በይ ዝም በይ። አረ ሄሉ ገና ዝም ጀዲ ነው ገና። እኔ አሁን ባለፈው ስም መጥራት እችላለሁ? ናይ አትጥሪ ዝም በይ። አዎ አይ እንደዚህ መተው ያስፈራሩን ነበሩ። እንደዚህ ታዋቂ ሰዎች ዱባይ ያሉ ሱቅ ያላቸው ምናምን ላይቭ ላይ መተው ሲያስፈራሩ ነበረ። እና ያ ኤኒዌይስ ከዚህ በኋላ ሁላችሁም መረጃ ያላችሁ እየመጣችሁ መረጃችሁን ስጡ። ማንም ከመንግስት በታች መንግስት ሆነውባችሁ የሚኖሩት ስራችሁን እንዳትሰሩ እያታለሏችሁ ገንዘባችሁን እየወሰዱ እያስፈራሯችሁ ያሉት ከህግ በላይ አይደሉም። ኢትዮዬ አሁን ብሎክ አርግቼ ስለፈታዎች መሰለኝ እኔ እንኳን ፎሎ ሳረግሽ ፎሎሽን አይቀበልልኝም። ለምን እንደሆነ አላውቅም። ትንሽ እስቲ እንጠብቀው እሺ። ፎሎ ሳረግሽ ምን ይለኛል? you request to ይላል። you request to follow the privacy account ይላል። ፕራይቬሲ ነው አካውንትሽ እንዴ? አክሰፕት ማድረግ አለብሽ። ኢትዮ ገብተሽ ናይ ሂጃ ፕራይቬሲ ነው አካውንትሽ ይላል። እሺ ሂጂና የሄለንን አካውንት ስትገቢ ፎሎ ሪኩዌስት አንቺ ራሱ ፎሎ እንዳረግሽኝ አያሳይም። ፎሎ ፕላስ ብቻ ነው የሚለኝ። ስለው ምን ይላል? ይሄውና ሰርቪስ እንደዚህ እንዳዘ ፕሊዝ ትራይ አጌን ዚስ አካውንት ኢዝ ፕራይቬሲ ይለኛል። እሺ ያ እሺ እና እንደዛ ነው ሄሉ። ገና ብዙ ነገር አለ ሄሉ። ያ
ለዚህ ደግሞ ሌላም ሰው አለ ዱባይ ነግሬሻለሁ አይደለ? ዱባይም ያሉ የቲም አባሎቻችን ግን እዚህ ጋር መምጣት የማይፈልጉ አሉ እና ተይ በቃ ችግር እናቴ ትሙት ምን ህይወት እንደሚያስጠላኝ እንደነበር ታውቂያለሽ? ይሄ ልጅ ያን ሁላ ሴቶች እንደዛ አድርጎ ብላክ መኒ እየሰራ በሰው ዝውውር ሴቶችን እያመጡ ምን እያሉ እንደዛ እያደረጉ እውነት እኔ ላይ እንደዚህ ላይቭ ላይ ቁጭ ብሎ እያላገጠ ለዛውም የለም ወይ ከሱ ጋር የማይሰራን ሰው አብሮ ስም እያረገ የሺ ሰው መከታ ሰው እኔ ጋር አለ እያለ እየተላገጠ እውነት ያ ልጅ ነፃ ሆኖ ቢሆን ኖሮ አሁን ምን ንቀቴን ታያለሽ? ለሰው ልጅ በጣም በስብሼ ነበር የምታይኝ። የሚገርምሽ እሱ ነው። እንደዚህ አይነት ነገሮች ናቸው ያናደዱኝና የሆነ ቁም ነገር ላወራ ብዬ አላወራም ብዬ ዝም ምለው የለም ምን ለነሱ ቶፒክ አወራለሁ እንደ ብያውን ዝም ብዬ የምጠጣው የምጨፍረው ምንም ሚዛን አላነሳ ብሎኝ ነው። ገብቶሻል? ምን መሰለሽ ሄሉ መረዳት ያለባችሁ 400 ሰው አላችሁ እዚህ አምሹር ሪኮርድ እያደረጋችሁ ነው። ሄለን ላይ ምክንያቱ እንደዚህ ያልሽ ተብሎ አይደለም እንደዚህ እየተወረደባት ያለው ትልቅ ሰርክል አለ። ትልቅ የወንጀል ሰርክል አለ። አንዱ ክር ሲመዘዝ የሁሉም ስለሚበተን ነው። በእናትሽ ትላንትና ከመጠጣቴ በፊት ምን ስል እንደነበር ትዝ ይልሻል? መንግስት ደስታ ተገን ወንድምም አለው እሱ ላይ ፎከስ አድርግ አላልኩም? ማታ የኔን ቪዲዮ ዩቲዩብ ላይ ምግቢ ከዩቲዩብ ለካ አውጥቼ ነበር። ስሚው ያንም ገና ስጠጣ ነበርኩኝ። በቃ መንግስት እዚህ ላይ ፎከስ ታደርጋለህ አልኩኝ አይደል? ከዛ ሴት እና ይሄ በጣም ለኢትዮጵያ ኤምባሲ ራሱ ዱባይ ላለው ትልቅ ውርደት ነው ይሄ። ምክንያቱም ግለሰቦች ይህንን ጉዳይ ይዘው እዚህ ደረጃ ማድረሳቸውና የዱባይ መንግስት ባለፈው ህግ ማስጠንቀቂያ የመጨረሻ ማስጠንቀቂያ ሲሰጥ በዚህ ምክንያት ነው እና ሄለንን እንደዚህ አሁን አድርገው እንኳን ከአሁን በፊት ያደረጉት ላይ እሱ አሁን ሚዲያ ላይ ዝም ብሎ ሚዝናና ከሆነ እኔ በምን ሞራሌ ነው እስቲ አሁን እኔ ቁጭ ብዬ ካንቺ ጋር ቁም ነገር ማውራው? ሰው አይቀልብኝም እንዴ? እንደዚህ አይነት የወሰኸ የቆሸሸ ሰው ሲዝናናና ሄለን ላይ ብቻ እንደዚህ አሁን ያም ይመጣል አስገድልሻለሁ ይላል። ያም ይመጣል እስቲ ከቤት ውጪ ሽጉጥ በግንባርሽ ይለኛል። ገብቶሻል? ላይፍ ስፔሮ ነው። እኔ በአንድ ልብ ኖርማል ሆኜ የምጫወት ይመስልሻል? ማልጫወተው እኮ ሰው ሁላ አንድ አይነት ቀዳዳ ስለመሰለኝ ብቻ ነው። ሄለን አሁን ጓደኞቼም ዱባይ ያሉት ይሄንን ጉዳይ የመጨረሻ መጨረሻ ገና አልደረሰም፣ ገና ነው። ግን የዚህን ሰውዬ የሀፒን እዚህ ደረጃ መድረሱን ካወቁና ለኔ ፍንጭ ከሰጡኝ ቆይተዋል። ይሄ ሁለተኛው ልጅ ማን ነው ስሙ? የቲክቶክ ስሙ በእንትን ለመስጠት ነው። ምንድነው በፕሬዘንት እንዴት ነው እንደ ስጦታ ተጠቅልሎ መጨረሻውን ሄለንቴው ተብሎ ነው እና ክሬዲቱ ላንቺ ነው የሚገባው። ትዝ ይልሻል ያኔ ገና እኛ ጋር የመጣ ጊዜ የእነዚህን የሴቶች ሀቅ እግዚአብሔር ያውጣላት ሲለው እዚህ የመጣኸው አለው ቴዲ። ትዝ ይልሻል? ማን ነበር አብነት የሚባሉት? እና ሄለን ይሄ ብርታት ሊሆንሽ ይገባል። ይሄ አብሮ የታሰረው ማን ነው? ሰው ቲክቶከር ነው። ማን ነው ስሙ? ቲክቶከሩ የቲክቶኩ ስም የቲክቶክ ስሙን አላውቅም፣ ግን ከሀፒ ጋር በጣም ጥብቅ ግንኙነት ያላቸው ናቸው። አሁን ይሄ እንትን የምርምሩን እንትን መግለጽ መናገር እስከምችልበት ድረስ ማወቅ አለብኝ መጀመሪያ ከመናገሬ በፊት ሄሉ ላይቭ ላይ ምን እንደሆነ ግንኙነታቸው ማለት ነው። ግን ተያያዥነት ስላላቸው ነው አንድ ላይ አሁን የገቡት። አሁን እኮ ሀፒ ራሱ እኮ እጥረቱን አይተሽዋል። እንዴት ታውቂዋለሽ? አይታወቅም እኮ ግን ተገኝ ደስታ የሚለውን ስም ስናይና ካሁን በፊት አለፊ ሊተር ገብቶ ያሳዩአችሁ ፎቶ የለም ከሱ ጋር መጥቶልኝ ነው እኮ እንጂ አይመስሉም። አሁን የኛውንም ልጁ ስሙን ስለማን ነው የሚያክለው ሲሉኝ እኔ ምንም አይምሮዬ እንትን ሊያደርገው አልቻለም። ያሳይቻችሁ ነበር እኮ ኤደን እንዴት ጉንዳን እንደሚመስል እኮ እንደዚህም እኮ የሚያደርግ ልጅ አይመስልም ሲሉኝ በቃ አይምሮዬ ሊቀበል አልቻለም። ግን እንደምታዩት ነው፣ ጉንዳን ነው የሚያክለው ልጁ። ይሄ ነው እንግዲህ ሰው ላይ ሲጫወት የነበረው። ይሄንን ነው
እዛ ያሉት ሲከላከሉለት የነበረው ቪዲዮ እጃቸው ላይ ገብቶ ከፖሊስ አፍ ያስመለጡት ይሄንን ነው። የጠበቃ ከፍለው ተከራክረውለት ሲያስመልጡት የነበረው ይሄ ነው። በአማራ ተከልሎ ሰው ተይ አማራን ተይ ድያ አትውሰጂ ወደዛ ዝም በይ። ኖ እንደው መጠቀሚያ ማረጋቸው ወንጀለኞች ለምን መጠቀሚያ ያደርጉ? ሰው ድጋፍ ለማግኘት እና አንደርስታንድ ማድረግ አለብን። እኛ እንደ ኢትዮጵያን ኮሚኒቲ መንቃት አለብን። ለምን ብለን መጠየቅ አለብን። እና ባለጌንና ሌባን መሸፈን የለባቸውም። በአጠቃላይ ዘር እንዳንጠራሽ ኖ እኔም እንደዛ ነው ያልኩት። ሄሉ እኔ በጣም ተጠነቀቃለሁኝ። ግን መደበቂያ መሸፈኛ ከለላ ማግኛ እና መስዬ ተያዘ እኮ ኢትዮጵያ ተያዘ ሳይሆን ዲፖርት ተደረጉ ሁለቱ። ወለ ኢትዮጵያ ፖሊስ ተላለፉ። ዛሬ ገቡ ኢትዮጵያ አዲስ አበባ ገቡ። አሁን ነው እንዳለ ሴቶቹ ተደብቃችሁ አፍራችሁ ድምጻችን የሚሰማ የለም ብላችሁ እንደዛ በእኛ ኑና ንገሩን። አንድ ጠበቃኛ ዱባይ ላይ ሰው እያናገረ ነው ስላችሁ እንደሌላው ጊዜ እንደተጀመረ እንደዛው ፊት ለፊት ወጣችሁ እንደገና ደግሞ በወረቀት የሚያስፈራሯችሁ መስሏችሁ እምቢ ያላችሁ ልጆች አሉ። አሁን በነፃነት ውጡ። እነ ሙኒት ይቀራችኋል ገና ከዚህ ጋር የተባበራችሁ ባይዘው እስክንድር ግባ ወንድሜ። እሺ እህቴ፣ እኔ አንድ ነገር መናገር ፈልገው ብዙ አታድንቁኝ ያለሽ አላደንቅሽም። ጎበዝ ነሽ፣ ጀግና ነሽ። ለዚህ ነው ስለሚፈሩሽ ብቻ ነው ብዙ ነገር አሁን ያለውን ነገር እያደረጉብሽ ያሉትና ጀግና ነሽ። በቃ በእውነት እዚህ ቲክቶክ ላይ ያሉትን ነገሮችን እያስተካከልሽ የምትሄጂ ሴት ነሽና ሄልዬ ከዩቲዩብ ነው ማቅሽ። ጀግና ነሽ። አሁንም እግዚአብሔር ካንቺ ጋር ይሁን ወደፊት። እሺ በጣም ነው ደስ ያለኝ። እሺ እኔ ራሱ የሆነ ተስፋ ኖረኝ። አይገርማችሁ? አዎ ሄሉና አሁን ሰሞኑን እንደዚህ ማስፈራራት ምናምን ሄሉ አይምሮሽ ላይ ሊጫወቱ ነው። ምክንያቱም እሱን ችግር የለውም ለፖሊስ አሳውቃለሁ። አሁን ለዶክተር ሬጋ ምናምን እንትን ብያለሁ እና ጓደኞቼ ያሉኝ ምን መሰለሽ ሄሉን ንገሪያት ብርታት ይሆናታል ብለው ነው ያሉኝና በጣም አሁን የነበርሽበት ስቴት በጣም ብዙ ሰውን እንትን አድርጎታል። ኦኬ ሄሉ ጎንሽ ካንቺ በላይ በደንብ የሚቆረቆረው ያለ ሰው አለ ላንቺ ማለት ነው አሁን ላለሽበት እና ይሄ ብርታት ይሁንሽ። ለነሱ ለሚከፍቱልሽ እያስፈራሩሽ እያስጨነቁሽ አይምሮሽን እንትን ሊሉት ነው የፈለጉት ያሉት እና ይሄ እንኳን ማዲያታም ቂጡ ላይ ማዲያት ያለበት እዛ አሜሪካ ሆኖ አሁን አይምሮሽ ላይ ነው የምትጮተው አይምሮሽ እናስትሻለሁ እያለ እንዴት እንደዛ ማሰቡ ራሱ እና አንቺም አሁን ብርታት ሊሆንሽ ይገባል። ይሄ አቅምሽን አንቺ ራስሽ ትናንትም ስትይ ነበር አቅምሽን አንቺ ራስሽ በደንብ አልተረዳሽም። እያረግሽ ያለሽ ማንም ያላደረገው ነገር ነው ለእውነት መቆም። አንቺን ሊያሳቅቁ የሚሞክሩት አንበሳ ተቀበለች፣ አንበሳ ተሰጣት፣ አስፈራራች ምናምን። ያስፈራራችሁ ወንጀለኞችን ነው አይደለም። ማስፈራራት መገረፍ ያለባቸው ሰዎች ናቸው። ብታስፈራራም ማለት ነው። ጤነኛ ሰው ሄለን ተናግራ ታውቃለች? ሰላማዊ ሰው ሰውን ያልበደለ ሰው ያላስለቀሰ ያልዘረፈ ያልደፈረን ሰው ተናግራ ታውቃለች? አታውቅም። ለዚህ ነው የተነሱብሽ ሄለን እና ምንም አታመጪም ስለኝ ዝም በሉ ነው ያልኩት። እንደገና ማታ ራሱ ልክ መጠጣስ ጀምር ምንድን ነው ያልኩት ለመንግስት ደስታ ተገነን ከነወንድሙ ሙሉ ስሙን ሰጥቼው ይሄን ሰውዬ እንዳትለቀው ነው ያልኩት። ቂም ስለያስኩበት አይደለም ምን በሱ እንደየተከናወነ እንደሆነ ስለማውቅ አንድ ነገር ተናግሬ የእውነት ቴንኪው መንግስት ስለሆነ መሰለሽ አንቺ እውነት ስለምታወሪ እዚህ ሚዲያ ላይ ይሄ ምንድነው የሚባለው በቃ ተሾካሽከው ወይ ደግሞ ውስጥ ለውስጥ እንትን ብለው የሚያልቅ ነገር ነው። አንቺ ግን እንደዛ የለሽም። ፊት ለፊት ነሽ። ገብቶሻል? ፊት ለፊት ሆነሽ ደግሞ እውነት ነገር ስለሚመጣብሽ ስለሚያመጡልሽ እውነቱን ነው የምትናገሪው። ያንን ደግሞ አይፈልጉሽም። ይሄ እንትን አለብኝ የተባለው ግሩፕ ገብተው ሪፖርት ለፖሊስ እናረግ የነበረውን ሁላ ምን ዞዬ ቴንኪዩ ይሄ ሙዚቃው ይለቅ ቴንኪዩ ቴንኪዩ ገብቶ ለሚያወሩ ሁላ ምን ብሎ ይጽፍ ነበረ? ስም አንጠራም። ምድር አሮጊቶች ሄለም የምትባሉ እንኮ የምትመኩባትን
ከቲክቶክ አሁን በቴሌግራም አጠፋታለሁ ከፈለኩኝ። እሱም ማድረግ መዝናኛዬ ስለሆነች ነው። እንደገና እንዳትረሱ የሺህ ሰው መከታ እንትና ከጀርባ ያለ ብሎ ስም ይጽፍልን ነበር። እሺ የጻፈለት እንግዲህ ያስወጣው ሄልዬ፣ አንቺ ጀግና ነሽ፣ እመቤቴ ጀግና፣ የጀግና ልጅ ነሽ ሄልዬ። በእናትሽ ምን አላችሁኝ? ገና ይሄን ነገር ሲይዝ ምን ነበር ያልኳችሁ? በልጄ የምምለው ቃሌን ወይም ደግሞ የሆነ የለም ሳስቼ እንዳልተውስል በልጄ የምላለሁ ባንተ ጉዳይ ዳልኩት። ትዝ ይላችኋል? የመጀመሪያ ቀን ልጄን ይንሳኝ ብዬ የምምለው እኔ ለራሴ ቃል መግባት ስለፈለኩ ነው። ቃሌን እንዳላጠፍ ብዬ በልጄ የምላለሁ አልኳችሁ። እቺ ነገር እባክሽን እስቲ ያዣት አላችሁኝ አይደል? ይሄው ከነ ኤዱ ጋር ሆነ ያዝ ነው እኮ ጉዳዩ። በቃ ያችን ቪዲዮ መልሳችሁ ስሙት በአዲስ ይሄ አሁን አንቺ ላይ የመጣው ማዕበል ሲያልፍ ብዙ የምናወራው ነገር አለ። ለምን እንደዚህ ለምን ራሱ የመጣብሽ አሁን ችግር ለምን እንደሆነ ለምን እንደጠበቀብሽ ለምን ታቆኖ እንዲቀርብሽ ያደረገበት ምክንያት ሄልዬ፣ አንቺስ ትልቅ ማለት ምን እንዳለ ምን እንደተፈጠረ ስለምታወጪ እነዚህ ሰዎች ተፈጠረ ተብሎ አሁን ሲወራ የነበረው ስታውሪልን የነበረው ሁሉ ለምንድን ነው ይቅርታ ብለሻል? ይቅርታ እንዳያልቅ ተይ እስኪ ወደዛ እንዳገቢ ችግር የለውም። ተይ ግን አንቺ ጀግና ስለሆንሽ ነው፣ ስለሚፈሩሽ ነው፣ ሌላ ነገር አይደለም ሄልዬ። በእውነት እኔ አዳማጭ ነኝ። እኔም በጣም ስትናገሪ ማዳመጥሽ ነኝ። እኔ እንደውም አሁን ትናንትናም ሶሪ ፕሬሸስ የምትባለውን ሚውት አርጊያት ሄሉ እኔ ቴክስት አታምብ ቤድዬ ዘይ ደስታችን እመጣለሁ። በቪዲዮ ገባለሁ። እንደውም እንዲሁ ጭብርር ብዬ እመጣለሁ። እናንተ አውሩ መጣው በቪዲዮ ገቢያ ናይ አውሩ እናንተ ጀግና ስለሆንሽ ነው የሚፈሩሽ። ነገሮችም እንዲፈታ ፈልገሻል አይደል? ያም እንዲፈታ ያልተፈለገው ስለሚፈሩ ነው። ስለዚህ አንቺ ጀግና ነሽ ሄልዬ። ወደፊት ትላልቅ ሰዎች ከኋላሽ አሉ። ምንም የሚያስፈራሽ ነገር የለም ሄልዬ። ጀግና ነሽ። እግዚአብሔር እኔ ዛሬ አይደለም አማቅሽ ዩቲዩብ ላይ ነው ማቅሽ ሄልዬ። እሺ በጣም ጎበዝ፣ እግዚአብሔር ይስጥሽ። ለነዛ ሴቶች ለሚያለቅሱ ተደብቀው ለሚያለቅሱ ሴቶች እኔ ጃኔ ምን እንደምል አላውቅም ሄልዬ። እግዚአብሔር ይስጥሽ ለሁሉም ነገር። እሺ እህቴ ኤደን፣ እግዚአብሔር ይስጥሽ። ያላቸው ሰዎች አሁን መረዳት ትችላላችሁ። ለምን በየሁሉም ነገር ሄለን እያሉ እንደተነሱባት ይገባቸዋል። አሁን ማዕበል ነው ያስነሱባት። ባለፈው አሁን አልገባችሁም፣ እኔ የምናገረው አልገባችሁም ስትል እኛ ገብቶናል። ያልገባው መሀይም የሆነ ሰው ነው የማይገባው። ግን እሷ የምትናገረው ነገሮች እኮ ይገባናል፣ በደንብ ነው ይገባል። ግን ሰው ቀስ ብሎ ነው የሚገባው። ገብቶሻል? ሆይ ሆይ ነገር ስለሆነ ሰው እንትን የሚፈልገው ቶሎ ላይገባቸው ይችላል። ላገባው ግን ገብቶታል ሄልዬ። በደንብ አድርገሽ እንትን ያልሽን እንዲገባን ያደረግሽን እና ሄልዬ የኔ ጀግና እግዚአብሔር ከአንቺ ጋር ይሁን።